ይኸውልህ ይህ መኪና ከእይታችን እንዳይሰወር ተከታተላት። ምን ነው ችግር አለ? የቅድሞቹ ልጆች አምጥቼ ላስጠፍጥፍሽ? አንቺ አምሻል እንዴ? ይሄን ትምህርት ቤት ለቀሽ ትሄጃለሽ። አልቅ እስኪ እናያለን። ይሄን ትምህርት ቤት ለቀሽ እንደማትሄጂ ንገቂ። እየመጡልሽ ነው። መጥቻለሁ። ቢኒ ወይ ሚሊ፣ እኔ ጋር ነው የምታው? አይ እድል ጋር ነው። አንቺማ በጣም ብዙ አጃቢ ስላለሽ ከነሱ ጋር ነው የምትሄጂው። እንዴ እድል ይቅርታ፣ መኝታ ቤት የሚታጠቡ ልብሶች አሉ እና ጫማዎችንም ሙሉ ልነገም አደርገው ነው። እሺ እንዳታበላሽብኝ። ማሚ በውድ ብር የገዛችልኝ ልብሶቼ ናቸው። ችግር የለም እንዳታስቢ። ማሚ በረሃብ እንደዚህ እንደሞልኩ እና እኔ ላቀርብልሽ። እሷ ከሌለች ምን ይደረጋል ታዲያ? ወይ ጉድ! እሷ ከሌለች ምን ይደረጋል? አዎ ማሚ እርቦኛል፣ ቶሎ በይ። እንደው ትንሽ ማፈር አይታይብሽም እንዴ ማሚ? እኔ ምግብ ማቅረብ እንደማልወድ ታውቂ። መስጠቱን እሰጥሻለሁ፣ ግን ተነስተሽ ብትበይ ምን ትሆኛለሽ? እሱማ ዘና ነው የሚያደርገኝ። መብላት ማለት እኔ ነኝ አንቺን ያበላሸውሽ ማለት ነው። ለራስሽ እንኳን እንዳትሆኝ አረኩሽ። ምግብ ላቅርብ እንኳን ስልሽ ከብዶሽ ራሴ ላቅርብ እንኳን አትይም። እሺ ችግር የለውም በቃ አልበላም ጭራሽ። ማሚ እኔ ግን አንድ ሀሳብ አለኝ። ምንድን ነው? በአይናችሁ ስትሞት አላያችሁ ማለት ምናልባት በህይወት ብትኖርስ? አንተ ያማል እንዴ? ጭንቅላት አይሰራም ወይስ እቺ ልጅ እያሳበደች ነው? ተረጋጊ እንጂ አክስቴ፣ ይሄ ከአንቺ ህይወት ጋር ይገናኛል እንዴ? አዎ አስቀብሬያት ነው የመጣሁት። ልጅ የምታስቀብሪው አንቺ፣ ልጅ የምታስመጪው አንቺ። ግን አንድ በይት። ቆይ ስህተቴ ምንድን ነው? እድል በባለፈው ክፍል በጣም ብዙ ትዕይንቶች አይተንባቸዋል። ከነዚህ መካከል ሮማንና ቢኒያም አሁንም አጣብቂኝ ፈተና ውስጥ ገብቷል። ቢኒያም ከኋላ እየተከተላት ሮማን የት እንደምትሄድና ምን ተልዕኮ እንዳላት ለቅሶ ቤት ብላ ወጣ የት አካባቢ እየሄደች እንደሆነ ከኋላ በመኪና እንዲሁም ደግሞ በእግሩ ሲከተላት ነበር። ከደረሰችበት ቦታ ደርሳ አንድን ሸምገል ያለ ሰው በእድሜ ጠገብ የሆኑ ዛፎች ላይ ስር ተቀምጦ ብዙ ነገሮችን ሲያወሩ ነበር። ያወሩትን ነገር ባይሰማም እሷ ከሄደች በኋላ ስለዚች ሴትዮ አክስቱ መሆኗንና እንዲሁም ደግሞ ስለ እሷ ምን አዳዲስ ነገር እንዳለ ቢጠይቃቸውም በሌላ ጊዜ ልጅ የተመለስ እነግርሃለሁ፣ ያችን ቤታችሁ ያለችዋን ልጅ ግን ተንከባከባት በማለት እድልን እንግዲህ እንዲንከባከባት ሲነግሩት ነበረ ማለት ነው። በሁለታቸው መካከል የተደበቀው የዘመናት ሚስጥር ዛሬ ሊፈታ 11ኛው ሰዓት ላይ የደረሰ ይመስላል። ገነት በየዋህነቷ ዛሬም ቢሆን እነ ሜላትና እንዲሁም ደግሞ ሮማን እህቷ ሊጫወቱባት ይፈልጋሉ። በአባት በኩል ትወለዳለች የተባለችዋ ሮማን ዛሬ ላይ እንግዲህ የገነትን ውድቀት የምትሻ ትልቅ እህት ሆናለች ማለት ነው። በቢንያምና እንዲሁም ደግሞ በሜላት መካከል ያለው አጣብቂኝም እንደቀጠለ ነው። ቢንያም አሁንም ድረስ እንግዲህ ለእሷ ያለው ስሜት እህትነት የዘለለ ሌላ ነገር ምንም ነገር እንደሌላቸውና እንዲሁም ደግሞ አልፎ ተርፎ አሁን ላይ በህይወቱ ላይ አንድ የራሱ ሰው የምትመስለው ለወደፊቱ ሚስት ሊያደርጋት የሚያስባት የቤታቸውን ሰራተኛ እድልን ብቻ እንደሆነ በውስጡ አትሞ አስቀምጦታል። ይህንን እውነት እንግዲህ ለሜላት እንዴት አድርጎ ይንገራት? ቢነግራትም ልትሰማው ልትቀበለው አትችልም። ከአንዲት ከማትረባ ከቤት ሰራተኛ ገረድ ጋራ ምን ትሰራለህ? ቦታህን አታውቅም ወይ እያለች ከመዝለፍና ከመናገር ውጭ ልትረዳው ስለማትችል እንደ እህት እንኳን ቀርቦ ሊያማክራት አልቻለም። በዛሬው ክፍል እድል ድራማ በጣም ብዙ ነገሮችን ይዞ መጥቷል። ሮማን እንግዲህ ከሄደችበት ከተመለሰች በኋላ ቢንያም እንግዲህ ካናገራቸው ሽማግሌውን በኋላ ወደ ቤቱ ተመልሶ ነበር። ተከታትለው መጠው ገነት ሶፋ ላይ ቁጭ ብላ ውሎዋን ብትጠይቃትም እለቅሶ እንዴት ነበረ እኔ ሳላቃቸውም ወይ ሰዎችን በምትላት ሰዓት አይ ሰዎችን አንቺ አታውቂያቸውም፣ ግን ደግሞ እኔ ብቻ ነኝ የማውቃቸው የሰፈር ሰው የድሮ ሰፈር ሰዎች ነበሩ በማለት ስትናገር ቢንያም በትዝብት ዓይን ይመለከታት ነበር። ምክንያቱም ደግሞ ቢንያም የሄደችበትን ቦታ ምን እያደረገች እንደሆነ እድል ማን እንደሆነች ስለ እድል የምታውቀው አንድ የውስጣዊ ታሪክ እንዳላትና በባለፈው ክፍል ላይ እንዳየነው ሮማን እንግዲህ የእናቷን ፎቶ ስትመለከት እንደወደቀች አይተን ነበረ። እድልን
ከቤት ልትወጣ ስትል ሻንጣዋን አዘጋጅታ በምትሰናበታት ሰዓት ፎቶሽን እባክሽ የእናትሽን አሳይኝ ብላ ብትጠይቃትም ሮማንን እምቢ ብሎ መከልከል አላስፈለገምና የእናቷን ፎቶ ፈገግ ብላ እየሳቀች እድል እንግዲህ ስታሳያት ሮማን ራሷን ስታ ወድቃለች። ይሄ የሆነው ደግሞ ሮማን አለዘመናት ሸፍነው ደብቀው እንዲሁም ደግሞ እድልን እንድትጠፋ ካደረገች በኋላ ሞታለች አስብላ እንዲወራና የተቀበረችበት መቃብርም እዚህ ቦታ ይገኛል በማለት ለእናቷ ለገነት እንዳረዳቻት መርዶና እናቷም ገነትም ይህንን ነገር አምና መቃብሯን ሳትመለከት እርሟን ሳታወጣ እስካሁን ድረስ አምና ይህን ሁሉ ዘመናት ይህን ሁሉ ዓመቶች ተቀምጣለች። የገነት ባል የሆነው ወይም ደግሞ የእድል አባት የሆነው ሰው አብዶ ራሱን ጨርቁን እንደጣለና ራሱን ስቶ የሚሄድበት የሚወርድበትን እንደማይታወቅ ስትናገር ነበር። ይሄ ሁሉ የሆነው በሮማን ምክንያት ነው። ዛሬ ላይ እድል እንግዲህ አሁንም ጉዞዋን ወደፊት እንደቀጠለች ናት። ቢኒያም የእድልን ጉዳይ እያጣራ ይገኛል። እድል ደግሞ የቢኒያም ጉዳይ እያጣራች ትገኛለች። ዛሬም ወደ እናቷ ቤት እንግዲህ ፍቃድ ብላ በወጣችበት ቅስፈት ትምህርት ቤት እንደማትሄድና ትምህርት ቤትም ደግሞ ለሳምንት እረፍት እንደሆኑ ከዚህ በኋላ ግን እናቷን ጠይቃ ልትመለስ እንደሆነ ወደ ገጠር እንደምትወርድ ለአሰሪዋ ለገነት ጠይቃት ከቤት ትወጣለች። በዛ አጋጣሚ ላይ እንግዲህ ሁለታቸውም መጀመሪያ ቢኒያም እና እድል አንድ ቦታ ሄደው ደርሰው መጠው ነበር። ቢኒያም ተጥሎበታል ወይም ደግሞ እስከ 4 ዓመቱ ድረስ አድጎበታል የተባለው ቦታ እዛ ማደገው ቦታው ላይ ያመጣችውን ሴት ፍለጋ ማን እንደሆነች እናቱ የጣለችው እዚህ ቦታስ እንዲህ እንዳደረሰችው አክስቴ መልካም ሰው ናት፣ የእናቴ እህት እሷ ይሄው ከእናቴ ከጥሩ እናት ጋር ጥላኛለች፣ አመሰግናታለሁ በዚህ አጋጣሚ እያለ የዛን የተጣለበትን የድርጅቱን ኃላፊ ሲያወራው በልጅነት የነበረው አእምሮ አስታውሶት ተነስቶ እቅፍ አድርጎ ሰላም ሲለው ነበር። ይሄ ሁሉ የሆነበትን የእናቱን ፍለጋ ጥረት አሁንም እንደቀጠለ ነው። ግን ደግሞ ይህንን ሚስጥር አሳልፌ ይህን አይነት መረጃ መስጠት አልችልምና በሌላ ጊዜ ተመለሱ፣ ግን ደግሞ አንዳንድ ልጆች አሉ እነሱን እስኪ ጠይቅልሃለሁ በማለት ኃላፊውም ይሸኘዋል ማለት ነው። በድብቅ እንግዲህ ተመልሳ መጣ። እድል ነገሮችን ለማጣራት ሞክራ ነበረ። እድል ያጣራችው ነገር አጀይብ የሚያስብልና እጅን በአፍ ላይ የሚያስጭን ከባድ ነገር ሰምታለች። ምክንያቱም ደግሞ እድል ይሄንን ነገር እሰማለሁ ብላ አላሰበችም ነበር። ግን ደግሞ ወይዘሮ ሮማን ለምንድን ነው ይሄንን ልጅ የምትከታተለው? አንዳች እንኳን መጥፎ ነገር ሲናገር የልጅነት ስሜቱ ወይም ደግሞ የእናትነት ስሜቱ ስለሚሰማት ለልጇ ቆማ ጥብቅና ስትከራከር ሮማን ትታያለች። ይሄ ሁሉ ራስ ወዳድና ስግብግብነቷ ከምን የመነጨ እንደሆነ ባይታወቅም አሁን ላይ ሮማን በጣም ራስ ወዳድና በጣም መጥፎ ሰው መሆኗን እዚህ ጋር በጣም ያስታውቅባታል። እድልም ያየችውን ፎቶግራፍ እንግዲህ እኔ እሱን ለመጉዳት ሳይሆን እሱን ለማገዝ ተነሳስቼ ነው፣ ለሌላ ነገር አይደለም፣ እባክህ ተባበረኝ በማለት ኃላፊውን ስትጠይቀው እሱም ይሄ ሚስጥር ነው፣ ለሌላ ሰው እንዳትናገሪ ያስቀጣል፣ ይሄ በጣም የማይደረግ ነገር ነው በማለት ለእድል እንግዲህ ያመጣችውንና እዚህ ግቢ ውስጥ ተጥሏል ብላ ያመጣችውን ሴትና ከዛም በኋላ ደግሞ ለሳዳጊ ለገነት የሰጠቻት እሷ መሆኗን ሲነግራት እጅግ በጣም ደንግጣ ራሷን ልትስት እንደደረሰች አይታነት ነበር። እድል ይህን ሁሉ ነገር የሰማችው በጣም ገርሟታል። የዚህ ሁሉ ሴራ ጠንሳሽ ሮማን መሆኗ፣ ሮማን የገዛ ልጇን እንደ ለማደጎ መስጠቷና ከማደጎ ደግሞ እንድትወስደው ገነት ማድረጓ አጀብ የሚያስብል ስለሆነ ነገሩን እንዴት አድርጋ የገዛ ልጇን ወልዳ እንዴት እዚህ ቦታ ጥላ ለማደጎ ሰጣ፣ ከዚያ በኋላ ደግሞ ወደ እህቷ እጅ እንዲደርስ አደረገች። በዛ ላይ ደግሞ የገነት ልጅ እንዴት ልትሞት ቻለች? ገነት በአሁኑ ሰዓት ላይ የልጇ ፍቅር አልወጣላትም። የልጄ መቃብር ላይ ውሰጅኝና ጩኸ አልቅሼ ይውጣልኝ እያለች እያለቀሰች ትገኛለች። እውነት ጨክና ሮማን ትወስዳት ይሆን ወይስ አትወስዳትም? ምክንያቱም ደግሞ እዛ ቦታ ላይ ስትሄድ መቃብር መቆፈሩ አይቀርምና ከተቀበረ የህፃን ልጅ አጽም ነው የሚወጣው ወይስ የማን ነው የሚወጣው? የማን ሊሆን ይችላል? ያ የምታሳያት መቃብርስ ለማን የትኛው ሊሆን ይችላል? በጣም ከባድ ጊዜዎችንና መጥፎ ጊዜያቶችን አሁን ልታሳልፍ ነው ሮማን። ለዘመናት የደበቀችው ሚስጥር አሁን ላይ ወለል ብሎ ራሱ እቤቷ ድረስ ሰተት ብሎ መጥቷል። ሮማን እንግዲህ በጣም ክፉና ራስ ወዳድ እንዲሁም ደግሞ ይህችንን ሴት ለመበቀል አስባ የገዛ ልጇን ለራሷ የሰጠች ሴት ነች። ለእህቷ በአባቷ በኩል ለምትወለደው ሰጣለች ማለት ነው። ስለዚህ ሮማን
አንድ ባንድ አሁን ላይ ያላትን ሀብትና ንብረት የገነትን ሙጥጥ አድርጋ ለመውሰድ እያሰበች ትገኛለች። ግን ደግሞ ሜላት የማን ልጅ ናት የሚለው ነገር በጣም ከባድ ጭቅጭቅ የሚያስነሳ ይሆናል ማለት ነው። ቀጣዩ ሜላትስ የማን ልጅ ትሆን ትችላለች? ሜላት እንግዲህ ዛሬ በትምህርት ቤት ደረጃ አብረው ቢሄዱም ከሰራተኛ ጋር አብራ መሄዱን አልወደደችውም እና እሰጥ አገባ ውስጥ ገብተው እንደነበርም አይተናል። ብዙ ነገሮች እየተካሄዱ ነው በእድል ድራማ። ሙሉን ለማግኘት እንግዲህ የፍቅር በሚለው ዩቲዩብ ቻናላቸው ላይ ሙሉን ታገኙታላችሁ። በዛ እየገባችሁ መከታተል ትችላላችሁ። የዛሬ ቆይታችን ይህን ይመስላል። በቀጣይ ደግሞ አሪፍ አድርጌ ይዤላችሁ ቀርባለሁ። እስከዛው መልካም ቆይታ